እፎይ ሰማችሁም ገና ትባላለህ። ምክንያቱም ለሁለት እንደተከፈላችሁ ኢትዮጵያ ላይ የታወቀ ነው። በአሁኑ ሰዓት ተከፍላችሁ በእስልምና ኮሚቴ ለሁለት ተከፍሏል። ይሄ የታወቀ ነገር ነው። ግልጽ እየሰማ ነው። ኢንፎርሜሽን እየደረሰን ነው። ተከፍሏል። እንዲህ የሚባል ነገር አለ እንዴ ተብሎ እናንተ ቤት ያለውን ዳሜጅ ኮንትሮል እፎይ መጥቶ አይሰራለን። ስለዚህ መታችሁ ያዙ ይልቀቁኝ ማለቱ አይጠቅምም። ፕሮቴስታንት የ17 ደቂቃ ቮይስ አለኝ የተነጋገሩት። ውጭ አንበሳ ይጫወታሉ፣ በውስጥ አይጥ ናቸው። እንደ አይጥ ነው የሚያወሩት። እግዚአብሔር ምስክሬ። ጴንጤዎች ከዚህ በፊት ሪከርድ ሳያደርጓቸው መጥተው ዋሽተውባቸው፣ በዚህ ሰዓት ግን ሪከርድ አድርጓቸው እፎይ ተቀብለዋል ወይ ብለው ሲሉ ስለሱ ምንድነው ድምፅ አንሰጥም ነው ያሉት። ምንለው ነገር የለም። መጀመሪያ ዳሜጅ ኮንትሮሉ እንስራ፣ ከዛ በኋላ ከእናንተ ጋር እንወያያለን ብለው ነው ቃል በቃል የተናገሩት። ስለዚህ አሁንም ልነግራችሁ የምፈልገው ምንድን ነው፣ አንቺው ታመጪው አንቺው ታሮጪው። ዛሬ የሰራውን አንዱ ሰው ሰለመ ብለው የሰሩትን ፖለቲካ ላሳያችሁ። እዚሁ ፔጁ ላይ ገባሁ። ፔጁ ጉራጌ ይላል ራሱ። እግዚአብሔር ምስክር። ፔጁ ራሱ አሁን እኔ ነኝ የላኩት ራሱ ለሰው ለሆነ ሰው አይቼ እንደ ይሄ ሰው እየሰለመ ነው እንደ ብዬ ቼክ አደርጋለሁ። ፔጁ ላይ የዛሬ ነው። የገባችሁና ያያችሁ ካላችሁ ይኸው ላሳያችሁ። አይጠቅም። ምክንያቱም የትኛውን እስልምና ነው የምታስቀብሉት? አሁን ሰው ሲመጣ የትኛውን እስልምና ነው የምታስቀብሉት? አባቴ ንገረኝ። የሚሮጠውን የማይሮጠውን፣ ወገብ ያለው እግር ያለው ሻኛ ያለው ምን ያለው ነው የምታስቀብሉት? የትኛው? አንድ ሰው ቢመጣ የትኛው ነው የምታስቀብለው? ይኸው ላሳያችሁ። ኢንሻአላህ እናስቀጥላለን ማለት ነው። ዋናው ግን እውቀትን አስቀድመ ጀምረ። ለምን አምላካችን ቁርአን ላይ ምን አለ? ራሴ ቀረጽኩ። ላ ኢላሃ ኢላላህ ከአላህ ውጭ የሚመለክ አምላክ እንደሌለ አውቃለሁ። ማወቅ ይቀርባል። በደንብ አድርገህ ማወቅም መማርም አለብህ። ስለዚህ በደንብ አድርገህ ቁርአን አንብብ፣ ክርስትናን ጠይቃቸው። ይኸው ገባው ፔጁ ገባው። ይኸው ከታች ሲጨፍር ይሄ ነው። ይኸው እግዚአብሔር ያሳያቸው። ይኸው ውስጥም በዚህም አውራን ይኸው ኢንሻአላህ እናስቀጥላለን ማለት ነው። ዋናው ግን ማወቅህንና እውቀትን አስቀድመ ጀምረ። ዛሬ ያደረጉት ነው ይሄ። ፈዕለም አነሁ ላ ኢላሃ ኢላላህ ከአላህ ውጭ የሚመለክ አምላክ እንደሌለ አውቃለሁ። ስራችሁ በጣም ያስጠላል። የህፃን ለምን መሰለ? እውቀት የለም። እውቀት ሲኖር ብዙ ጊዜ ምን ያደርጋል? ማስተዋል። ምንድን ነው ማድረግ ያለብን ብላችሁ እኮ ቢያንስ መነጋገር ነበረባችሁ። በዚህ ጉዳይ ላይ ምንድን ነው የምንሰራው፣ በዚህ ጉዳይ ላይ ምንድን ነው የምናደርገው ብሎ ሰው ተወያይቶ አምኖበት ከዛ በኋላ መጥቶ ቢያደርገው ይላል። አሁን ይሄ ልጅ መጥቶ ሙስሊም ባይሆንና የኦርቶዶክስ ወይ የጴንጤ ሰው ቢሆን የትኛውን አላህ ነው የምቀበለው ብሎ ነው የሚጠይቅ አይደል? እንደ ሰው የትኛው አካል ያለው ወይስ የሌለው፣ የሚሮጠውን የማይሮጠውን፣ ባት ያለው የሌለውን ብሎ መጠየቅ የለበትም? አንድ ሰው የለበትም ወይ? አለበት። ስለዚህ እንደዚህ አይነት ቁማር ቢቀር አስተውላችሁ ሰርታችሁበት ምን ብላችሁ ብትመጡ ጥሩ ነው። የውሱን ነገር ለመሸፈን ስትሟሟት ብትውል አዋርዷችሁ ሄደዋል። መጀመሪያ ባይመጣ ይሻለው ነበር። ከመጣ በኋላ መነጽር ገልብጦ እስኪያደርግ ነው ልብሱን አኛኛኛኝ ሲያደርግ ታይቶ ነው ሄደው። አባቴ እውነት ነው የምናወራው ሶሻል ሚዲያ ላይ ስለነበረ አልተገለጠም አላቅ እያለ ነው የመጣላችሁ። ይሄንን እውነት ሰው እንዴት አይቀበልም? አደባባይ ያለው። ስለዚህ አትናደዱ። መታችሁ እኛል አሁን እኔ ስለ ኳስ እያወራው እየተዝናናን ነበር። መተው ይነጅሱህና መልስ ስትሰጣቸው መልሰው ያኮርፋሉ።
መልሰው ያኮርፋሉ። እግዚአብሔር ምስክሬ፣ መልሰው ያኮርፉሃል። ደግሞ እናንተው ትመጣላችሁ፣ እናንተው ታለቅሳላችሁ። የትኛውን ነው የምታመልኩት? መልስ የለም። እኔ ቤት የማይገቡትማ አላስገባም። ለምንድን ነው የማስገባው? ምክንያቱም ምን ዳሜጅ ኮንትሮል ሊሰራ እኔ ጋር መጡ። እኔ እኮ ተዋህዶ ነኝ። ዳሜጅ ኮንትሮል አላሰራም። እኔ አላሰራም። ሀቁን መንገር ሀቂቃ ትሉ የለ እንዴ እናንተ? ሀቂቃ እያላችሁ አይደል የምታወሩት እናንተ? ስለ ሀቅ አታወሩም እንዴ? ሀቅን ለምን ትሸሹታላችሁ? ለምንድን ነው ዳሜጅ ኮንትሮል ማሰራ? ወይ ኦርቶዶክስን እግዚአብሔር እንደ ዮኒ ማኛ ክፉ የተናገረ ነገሩ አሉ። እንደ ዮኒ ማኛ ብዬ ራሴን ዝቅ አላረግም። ቀኑን ሙሉ እነ ቀለሜ ኦርቶዶክስ ላይ ነው የሚውሉት፣ እነ ትዝታው ሌሎችም ኦርቶዶክስ ላይ ሲዘፈዘፍ ነው የሚውለው። በመሀል ታስታውሱ እንደሆነ ረስታችሁን ነው እንጂ ደምረው ሊከራከር ከቀለሜ ጋር ሲል አረ ፖለቲካውን እንስራ ስል ነቁ ኦርቶዶክሶች። ታስታውሳላችሁ? የመጀመሪያው ፈሌ ትንሽ ጓገጭ ስትል ስለነበረ ትመታልኩና አስመታው እና ውስጥ ግን ያዝናል፣ ውስጥ አለ እግዚአብሔር በሚያውቀው። የሁለተኛውን ግን አደባባይ ላይ አስበላው። ምን ብዬ ፖለቲካውን እንስራው ምን ችግር አለው ብዬ ስል የኦርቶዶክስ ልጆች ነቁ። ታስታውሱ እንደሆነ ምልክት ነው የሰጠዋቸው እግዚአብሔር በሚያውቀው። ከዛ ፖለቲካ ሊሰራብን ነው ይኸው ዮኒ ማኛ ተናግሯል ብለው መጡ። ምልክት ሰጠው ገባቸው። ከዛ በኋላ ከኔ ነጋ ያለውን ነገር እያቀዘቀዙት ሄዱ። ለምን? ስለገባቸው። በማሌ እጄ ሸንቆር አረጋለሁ። ምኖቹን እዚህ ጋር ያለው ግን መዝሙር ስትዘምሩ ምንድን ነው እንዴ? ቅድስት ድንግል ማርያም የሁላችንም እናት ናት እኮ እያልኩ በምለው አስኮርፋቸው ነበር። በመሀል ያኮርፋሉ ይመጣል፣ በመሀል ያኮርፋሉ ይመጣል። እንደዛ አይነት ነገር ነበረ። ግን የሚታወቅ ነገር ነው። ምክንያቱም ዮኒ ማኛን አልኩ በጣም እኔ ብዙ ነገር በህይወት አይቻለሁ። ሶሻል ሚዲያ ላይ ተምዬ ሁላችሁም ኑሩልኝ። በመሀል የሆነ ነገር አስደነግጣቸው ነበር በምታዩት መልኩ። ምክንያቱም እግዚአብሔር ያከበራቸውን ሌላው ሊንቃቸው አይችልም። ስለ መላእክት ሲናገሩ ሰምታችሁ ታውቃላችሁ? እንግዲህ አንድ ሰው እግዚአብሔር የሚያናግረው መልአክ እየላከ ነው እንዲህ በመጽሐፍ ቅዱስ እስከምናውቀው ድረስ በመጽሐፍ ቅዱስ ላይ እስከምናውቀው መልአኩን ነው የሚልከው። እነሱ ሲመጡስ እግዚአብሔር አናገረኝ እያሉ ነው የሚመጡት። አየህ፣ ቀጣፊ መሆናቸውን የምታውቀው በዛ። እግዚአብሔር አናገረኝ አናገረን። እግዚአብሔር በመልአኩ በኩል ልኮ ነው የሚያናገር። ቅድስት ድንግል ማርያምን ሲያናገር በመልአክ በኩል ነው። እነ ዘካርያስን ሲያናገር፣ እነ ዳዊትን ሲያናገር፣ እያንዳንዱን ሲያናገር በመልአክ በኩል አድርጎ ነው የሚናገረው። የእነዚህ የጀለሶች አረ በስልኩን ላወራዋለሁ የሚላል በዚህ ሰሞኑን በቃ ስንነጋገር ነበር ይላል። እግዚአብሔር ነገረኝ ይላል። ስለዚህ እግዚአብሔር አምላክ ሲያናግር ራሱ መልእክተኞቹን ልኮ ነው የሚያናግር። መልእክተኞቹን ሳትልክ የምትናገረው ነገር የለም። ያን ነው ብላችሁ አንዳንዴ ቆም ብላችሁ ብታስቡ ጥሩ ነው። ሌላው አሁንም ወሃቢ አልተገለጠም። ልንገራችሁ ብዬ ነው ለባሉ ድንቅ ወሃቢ አልተገለጠም ነው መልሱ። ስለዚህ ወሃቢ ቆይና አህባሽ የተባሉት ስለ እስልምና ቢያወሩ ጥሩ ነው እንደ ሀሳብ አይመስላችሁ? ክበሩልኝ። ወሃቢ ዱቅ ይበልና ያልተገለጠው ይቀመጥና የተገለጠው ቢያወራ ጥሩ ነው አይደለም? አልተገለጠም ነው ወሃቢ መልሱ። ወሃብያ አረ ወሃብያ አይደለም፣ በእኛ ወሃቢ ነው የምንለው። ብያ የለውም።
ወሃቢ አልተገለጠም ነው መልሱ። አህባሽ ይመቻችሁ። ያስማማናል። እኔ እንደ ቀነኒሳ ይሮጣል አይሮጥም ብዬ አልጠየቅኩም። ምንድን ነው የምታወራው ብሎ ሲል አለቀስኩ። ጌታ ሆይ አለ ይሮጣል አይሮጥም ሲለው ማለት ሩጫ ሲለው እኔ እንደ ቀነኒሳ ይሮጥ እንደ ኃይሌ ይሮጥ የማቀል ነገር የለም። ይሮጣል አይሮጥም ብዬ ነው የጠየቅኩ ይለዋል። መነጽሩን ገልብጦ አልተገለጠም። ወይኔ በላቸው አለ አባቴ። Hey son, close the door, both of them. Anyways, ስለዚህ ልላችሁ ምፈልግ no lag, don't lag all the way, but it's all good. Anyways, how was school? Awesome. ስለዚህ አሁንም የምላችሁ ምንድን ነው? Talk to your mom. Huh? I said what? No, you just say hi, I'm home. እና ያንን ነው የምለው። ለምንድን ነው 10 ሰው ዛሬ ሰለመ? የትኛውን አካል ያለውን ነው አካል የሌለውን ያሰለማችሁት? አካል ያለውን ነው የሌለውን ያሰለማችሁት? ብራዘር እየነገራችሁም በዛው የሚሮጠውን ነው የማይሮጠውን ነው ያሰለማችሁት። ለማወቅ የትኛው እኔ ኢዮዳብ የሆነ ነገር ይጠይቃችኋል ብዬ አስባለሁ። ሰሞኑን የሆነ ነገር ይጠይቃል። አይፈራም። እንደሚጠይቅ እርግጠኛ። የትኛውን ነው የምታሰልሙት ብሎ ይጠይቃል። አሁን ሰለመ ተቀበለ ስትሉ የትኛውን ነው ያሰለማችሁት? አካል ያለውን ነው የሚሮጠውን ነው የማይሮጠውን ነው የቱን ነው ብሎ ሊጠይቅ ይችላል። ከዛ እግዚአብሔር ምስክሬ ኢዮዳብን የነካችሁ ጊዜ አልፋታችሁ። ምክንያቱም እሱ ቤት ሙሉ ነበራችሁ፣ እሱ ቤት ድፍን ነበራችሁ። ጥያቄ ስለጠየቃችሁ እነካዋለሁ ብትል እደረባል። ሀቃቅ ነው፣ እደረባል። የሚሰለመው የተገለጠውን ነው ያልተገለጠውን ነው የሚለው እስካቦኛ መገለጥ አለበት። አባ አትናደን። መተህ ኮመንት ያረከው የተወያየው ከእፎይ ጋር መተህ የምታለቅሰው ዮኒ ማኛ ጋር እኔም እኔ ቤት ብትገባ ከየትኛው ነው ብዬ እጠይቅሃለሁ። ስለማልፈራ ማለት ነው። እጠይቃ መሰቀል ትችላለህ፣ ማበር ትችላለህ። የትኛውን ነው የምታመልከው? የተገለጠው ያልተገለጠው፣ ባት ያለው የሚሮጠው የማይሮጠው፣ ብልት ያለው ጅኒ ቆለጥ፣ የትኛውን ነው ብዬ እጠይቅሃለሁ። ስለዚህ ጀስት ያው ከዛ እናወራለን። ስለዚህ ምንድን ነው የሚያበሳጫችሁ? ራሳችሁ ትጀምራላችሁ፣ ራሳችሁ ታለቅሳላችሁ፣ ታኮርፋላችሁ፣ ምን ትላላችሁ? ትላላችሁ። አይጠቅምም። ራሳችሁ ይኸው ሙሉ አንድ የኦርቶዶክስ ልጅ አላኮረፍም፣ በእፎይ አልተናደደም። እፎይን ልቅጠም ያልከው ውሸት ነው ያለው አንድ ኦርቶዶክስ የለም። እናንተ ጋስ ሙስሊሞች መጥተው ሁሱ ያው ቀጥፏል፣ ዋሽቷል፣ እሱ እንዲያውም ካፊር ነው ተብሎ እየተዘለዘለ ነው። ልምጣ እንዴ? እስልምና ጋር ልምጣ ከቼ ልበል? ለበዓሉ ድምቀት ደርሼ ልመለስ? ላርገው እንዴ? ቤተሰብ ደረስ ብዬ ልምጣ? ሊድ ሰልዬ ልምጣ? ቤተሰብ ሰልዬ ልምጣ? ሊድ
ቤተሰብ የሆነች ነገር ሰራርቼ ልምጣ